እሺ እንዴት ናችሁ? አማን ነው። ኤክሰርሳይዝ 3.11ን መስራት እንጀምራለን። ሶ ምን ይለናል? ዩዝ ሎስ ኦፍ ሎጋሪዝምስ ቱ ፋይንድ ዘ ቫሉስ ኦፍ ተብሎ ይሄን ኢንስትራክሽኑ ሶ ከኤ እስከ ኤፍ ጥያቄዎች ተሰጥተውናል። ከኤን ጀምር ምን ይለናል? ሎግ 50 ቱ ዘ ቤዝ 5 ኦኬ ሎግ 50 ቱ ዘ ቤዝ 5 ሲቀነስ ሎግ 2 ቱ ዘ ቤዝ 5 ዲስ ዋን ኦኬ። ሶ ይሄንን ለመስራት የትኛውን ቴረም እንጠቀም? ዲስ ዋን ኦኬ። ቴረም 3.33 ምን ይለናል? ሎግ ኤም ኦቨር ኤን ቱ ዘ ቤዝ ኤ ማለት ሎግ ኤም ቱ ዘ ቤዝ ኤ ሲቀነስ ሎግ ኤን ቱ ዘ ቤዝ ኤ ኦኬ። ሶ ምንድን ነው የሚለን? ኦኬ ሎግ ኤም ኦቨር ኤን ቱ ዘ ቤዝ ኤ ማለት ሎግ ኤም ቱ ዘ ቤዝ ኤ ሲቀነስ ሎግ ኤን ቱ ዘ ቤዝ ኤ ኦኬ። ሶ በዛ መሰረት ይሄኛው እንዴት አድርጌ መጻፍ እችላለሁ? ሎግ 50 ሲካፈል ለሁለት ቱ ዘ ቤዝ 5 አድርጌ መጻፍ እችላለሁ ማለት ነው። በዚህ ህግ መሰረት ኦኬ። ሶ በዚህ ህግ መሰረት ማለት ነው ኦኬ። ሶ ይሄ ምን ማለት ነው? ሎግ 50 ሲካፈል ለሁለት 25 ቱ ዘ ቤዝ 5 ይሄ ማለት ደግሞ ሎግ 5 the power of 2 to the base 5 ሶ እንዴት አድርጌ መጻፍ እችላለሁ? ከዚህ በፊት በነበረው ኤክሰርሳይዝ በደንብ አይተናል አይደል? ሎግ ኤም ዘ ፓወር ኦፍ አር ቱ ዘ ቤዝ ኤ ማለት አር ሲባዛ ሎግ ኤም ቱ ዘ ቤዝ ኤ አይደል? ሶ በዛ መሰረት 2 ታይምስ ሎግ 5 ቱ ዘ ቤዝ 5 which is አንድ ነው። ሁለት ጊዜ አንድ ሁለት መልሳችን ይሆናል ማለት ነው። ግልጽ ነው አይደል? በጣም አሪፍ። ሶ በዛ መሰረት ቢን እንስራ። ቢ ምን ይለኛል? ሶ ሎግ 4 ቱ ዘ ቤዝ 3 ማይነስ ሎግ 108 ቱ ዘ ቤዝ 3 ኦኬ። ሶ በዛ መሰረት ተመሳሳይ ቤዝ አላቸው። ሶ ሎግ 4 ኦቨር 108 ቱ ዘ ቤዝ 3 ማለት ነው አይደል? ሶ ይሄ ምን ማለት ነው? ሎግ በአራት 27 አይደል? ሶ 1 ኦቨር 27 ቱ ዘ ቤዝ 3 አይደል? ይሄ ደግሞ ማለት ሎግ 1 ኦቨር 27 ማለት 3 ዘ ፓወር ኦፍ ኔጌቲቭ 3 ቱ ዘ ቤዝ 3 አይደል? ሶ ይችኛዋ ወደፊት ትመጣለች which is ኔጌቲቭ 3 ሲባዛ ሎግ 3 ቱ ዘ ቤዝ 3 ይሄ ስንት ነው? አንድ ነው። ሶ አንድ ጊዜ ኔጌቲቭ 3 which is ኔጌቲቭ 3 ማለት ነው አይደል? በጣም አሪፍ በጣም አሪፍ። ሶ ሲ ላይ ያደርሰናል ዲስ ዋን ኦኬ። ሶ ምን ይለናል? ሲ ኦኬ ሎግ ስኩዌር ሩት ኦፍ 2000 ቱ ዘ ቤዝ 10 ኦኬ ሲቀነስ ሎግ ሩት 2 ቱ ዘ ቤዝ 10 አይደል? ሶ እንዴት አድርጌ መጻፍ እችላለሁ? ሲቀነስ ስለሆነ ሎግ ተመሳሳይ ቤዝ ስላላቸው አይደል? ሶ ሎግ ስኩዌር ሩት ኦፍ 2000 ሲካፈል ስኩዌር ሩት ኦፍ 2 ቱ ዘ ቤዝ 10 ይሄን እንዴት አድርጌ እንደገና መጻፍ እችላለሁ? ሎግ ስኩዌር ሩት ኦፍ 2000 ኦቨር 2 አይደል? ቱ ዘ ቤዝ 10 ይሄ ስንት ይሆናል ማለት ነው? ሎግ ስኩዌር ሩት ኦፍ 1000 ቱ ዘ ቤዝ 10 አይደል? ሶ ይሄ እንዴት ተደርጎ መጻፍ ይችላል? እንደገና ሎግ 1000 the power of 1 over 2 to the base 10 ማለት ነው አይደል? ሶ ይችኛን ምን መውሰድ ይችላል? እዚህ ጋር አይደል? ሶ 1 over 2 ሎግ 1000 to the base 10 አይደል? ሶ ስራችን አላለቀም። ሶ እንደገና ምን አድርጌ መጻፍ እችላለሁ? 1 over 2 ሎግ 1000 ማለት which is 10 the power of 3 to the base 10 ማለት ነው። ሶ ይቺ 3 ወዴት ትመጣለች? ወደዚህ ጋር ትመጣለች which is 3 ሲባዛ 1 over 2 ሎግ 10 to the base 10 ማለት ነው አይደል? ሶ ይሄ ምን ይሆናል? ሎግ 10 to the base 10 ማለት አንድ ነው። ሶ አንድ ጊዜ 3 ሲባዛ በ1 over 2 which is 3 over 2 ምን ይሆናል? መልስ ይሆናል ማለት ነው። ኦኬ መልሳችን 3 over 2 ይሆናል ማለት ነው። እሺ አሁን ደግሞ ዲ ላይ ደርሰናል። ሶ ዲ ምን ይለኛል? ሎግ 2 ቱ ዘ ቤዝ 5 ሲደመር ሎግ 50 ቱ ዘ ቤዝ 5 ሲቀነስ ሎግ 4 ቱ ዘ ቤዝ 5 ሶ በዛ መሰረት ጥያቄያችንን በዚህ መልኩ እንጽፈዋለን ማለት ነው። ሶ ምን ይሆናል ማለት ነው? መጀመሪያ ይሄን እንስራ፣ ከዛ ቀጥሎ ያለውን እንሰራለን። ሶ ምን ማድረግ እንችላለን? ይሄን ሎግ ኦኬ አሁን ኮመን ቤዝ አላቸው። ሲደመር ከሆነ ምን ማድረግ እችላለሁ? ሎግ 2 ሲባዛ በ50 ቱ ዘ ቤዝ 5 አድርጌ መጻፍ እችላለሁ ማለት ነው አይደል? ሶ ይሄ ምን ይሆናል ማለት ነው? ሎግ 2 ሲባዛ በ50 which is 100 ቱ ዘ ቤዝ 5 ማለት ነው አይደል? ሶ እንደዚህ አድርጌ መጻፍ እችላለሁ። ሶ በዛ መሰረት ከጻፍኩኝ በኋላ ምን ማድረግ እችላለሁ? ሎግ 100 ቱ ዘ ቤዝ 5 ሲቀነስ ዲስ ዋን ኦኬ። አሁን ሎግ 4 ቱ ዘ ቤዝ 5 አሁን ሲቀነስ ከሆነ ኮመን ቤዝ ካላቸው ምን አደርጋለሁ? ሎግ 100 ሲካፈል ለ4 ኦኬ ቱ ዘ ቤዝ 5
ይሄ ምን ይሆናል ማለት ነው? ሎግ 25 ቱ ዘ ቤዝ 5 ሶ ሎግ 5 ዘ ፓወር ኦፍ 2 ቱ ዘ ቤዝ 5 ሶ ይቺ ምን ትላለች? ወደፊት ትመጣለች። 2 ሲባዛ ሎግ 5 ቱ ዘ ቤዝ 5 which is 1 ሁለት ጊዜ አንድ ስንት ይሆናል? 2 መልሳችን ይሆናል ማለት ነው። ኦኬ በጣም አሪፍ። እሺ ኢ ላይ ደርሰናል። ኢ ዲስ ዋን ሎግ 9 ኦኬ ሶ ኢ ላይ ሎግ 9 ቱ ዘ ቤዝ 6 ማይነስ ሎግ 15 ቱ ዘ ቤዝ 6 ሲደመር ሎግ 10 ቱ ዘ ቤዝ 6 ዲስ ዋን ኦኬ ሶ ጥያቄያችንን በዚህ መልኩ ጻፍን ማለት ነው። ኦኬ ሶ ምን እናደርጋለን? እንጀምራለን። ሶ ሎግ ኮመን ቤዝ ነው ያላቸው። ሶ 9 ኦቨር መቀነስ ስለሆነ ማካፈል ወደ ማካፈል እንቀይረዋለን አይደል? ሶ ቱ ዘ ቤዝ 6 እናደርግ መጀመሪያ እቺኛዋን እንሰራለን ማለት ነው። ሶ ከዛ ሲደመር ሎግ 6 ቱ ዘ ቤዝ ሎግ 10 ቱ ዘ ቤዝ 6 ማለት ነው አይደል? በጣም አሪፍ። ሶ መደመር ደግሞ ከሆነ ምን እናደርጋለን? ሎግ 6 ኮመን ቤዝ ስላላቸው እሱን ወስዳለሁ። ከዛ 9 ኦቨር 15 ሲባዛ በ10 እናደርጋለን ማለት ነው አይደል? ሶ ይህ ስንት ይሆናል ማለት ነው? ሎግ 9 ጊዜ 10 90 ሲካፈል ለ15 which is 6 አይደል? ሶ ሎግ 6 ቱ ዘ ቤዝ 6 which is 1 መልስ ይሆናል ማለት ነው። ኦኬ በጣም አሪፍ። ኤፍ ላይ ደርሰናል። ኤፍ ዲስ ዋን ኦኬ ኤፍ ዲስ ዋን እንደተለመደው ጥያቄያችንን ለመጻፍ እንጀምራለን። ሶ ኤፍ ምን ይለናል? ሎግ 24 ቱ ዘ ቤዝ 10 ማይነስ 2 ታይምስ ሎግ 6 ቱ ዘ ቤዝ 10 ሲደመር ሎግ 15 ቱ ዘ ቤዝ 10 ማለት ነው። ኦኬ ሶ ጥያቄያችንን በዚህ መልኩ ጻፍን ማለት ነው። ኦኬ እሺ ሶ እንደተለመደው ምን እናደርጋለን? መጀመሪያ ይሄንን እንስራ፣ ከዛ እንቀጥላለን። ሶ ይሄን ምን አድርጌ መጻፍ እችላለሁ? ሎግ 24 ቱ ዘ ቤዝ 10 ኦኬ ዲስ ዋን ኢዝ ሎግ ኦኬ ሲቀነስ ይሄ እንዴት አድርጌ መጻፍ እችላለሁ? ይሄን ሁለቱን ወደ ላይ መውሰድ እችላለሁ አይደል? which is log 6 the power of 2 to the base 10 ማድረግ እችላለሁ። ሶ ምን ይሆናል ማለት ነው? ሎግ 24 to the base 10 ሲቀነስ ሎግ 36 to the base 10 አይደል? ሶ እንደተለመደው ኮመን ቤዝ አላቸው። ሶ ሎግ 24 ኦቨር 36 to the base 10 አድርጌ መጻፍ እችላለሁ አይደል? ሶ ይሄ ስንት ይሆናል ማለት ነው? ሎግ ሶ በስድስት እንኳን ብናደርገው 4 ኦቨር 6 which is 2 ኦቨር 3 to the base 10 ማለት ነው። ኦኬ ሶ ምን ማድረግ እንችላለን? ሎግ 2 ኦቨር 3 to the base 10 ሲደመር ሎግ ዲስ ዋን ማለት ነው። ኦኬ ሎግ 15 to the base 10 ማለት ነው። ሶ መደመር ስለሆነ ወደ ማባዛት መቀየር ይችላል ማለት ነው። ሶ ሎግ 2 ኦቨር 3 ሲባዛ በ15 to the base 10 ማለት ነው አይደል? ኤስ ይሆናል ማለት ነው። 2 ጊዜ 15 30 ሲካፈል ለ3 10 ሶ ሎግ 10 ቱ ዘ ቤዝ 10 ይሆናል which is 1 ሶ መልሳችን ስንት ይሆናል? 1 ይሆናል ማለት ነው። ኦኬ በጣም አሪፍ በርቱልኝ፣ አጥኑ። ኦኬ ሶ በሚቀጥለው ቪዲዮ ደግሞ ኤክሰርሳይዝ 3.12 ማየት እንጀምራለን። ኦኬ ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ ቴሌግራም ላይ መጠየቅ ትችላላችሁ። አመሰግናለሁ። ቻው